አንዳንድ ኢትዮጵያውያን ዞር ዞር ብለው የሚገቡበትን አንድ ቤት አሳያቸዋለሁ። እኔ ራሱ አልፎ አልፎ እሄድበታለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ይህን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። አብራችሁኝ ሁኑ፣ ተከታተሉኝ። አሁን ወዳልኳችሁ ቦታ እንሄዳለን። ሌትስ ጎ። እስከ መጨረሻው ከኔ ጋር ሁኑ። ይህን ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። ጉድ ሞርኒንግ ሲንሲናቲ። እስቲ ይህን ቪዲዮ ላይክ በማድረግ ጀምሩ። ጉድዊል ይባላል የስቶሩ ስም። እሱም የተለያዩ ሰዎች በዶኔሽን መልክ የሰጡትን አስተካክለው እነዚህ ደግሞ ይሸጡታል ማለት ነው። ልክ በቃ ሰከንድ ሃንድ እንደሚባል እቃ ማለት ነው። የተለያዩ የቤት እቃዎች፣ ሶፋዎች፣ ልብሶች፣ የልጆች መጫወቻ ብዙ አይነት ነው ያለው። በጣም ብዙ አይነት እቃ፣ መጽሐፎች እንደምታዩት መጽሐፎችም አሉ። የተለያዩ መጽሐፎች ሰው በዶኔሽን የሰጣቸው እነሱ ደግሞ ይሸጡታል ማለት ነው፣ ረከስ ባለ ዋጋ። ያ ኢትዮጵያ ሰከንድ ሃንድ እንደሚባለው ማለት ነው። በጣም ርካሽ ናቸው። ባይዘዌ እቃዎቹ በጣም ርካሽ ናቸው። ያው እንደዚህ ደግሞ አርቶች፣ እኔ ባይዘዌ አርት ስለምሞካከር የአርት እቃዎችን ለመግዛት ነው የምገባው። አልፎ አልፎ አስተካክዬ ምናምን ቀለም ቀብቼ አሳምሬን በምፈልገው እንትን እላለሁ እና እሞካክራለሁ አርት። ለዛ ነው ለማየት ነው የምገባው እና የምፈልገው ካለም እገዛለሁ። የሁላቸው የቤት እቃዎች፣ የራስጌ መብራቶች አሉ በርካሽ። በቃ በተለይ ደግሞ ወደ አሜሪካ ለምትመጡ አዲስ ኑሮ ለምትመሰርቱ ኤክስፔንሲቭ እቃ መግዛት የለባችሁም። እዚህ የመጣችሁ አስተካክላችሁ መጠቀም ነው። ጠረጴዛዎች፣ ወንበሮች፣ የራስጌ መብራቶች ተጠቀሙ። ለዛ ነው አበሻው ሰው አይቶ አበሻ መኖሩን አለመኖሩን አይቶ ነው የሚገባ እና ብዙ አበሻ ይጠቀማል። እንዴት እንደሚያምር ይሄ ሶፋ አያምርም? ክሊን ከሆነ በደንብ የተያዘ ከሆነ ግዙና ተጠቀሙ። ጊዜ ያልፋል፣ ማልፍ ጊዜ የለም። ጊዜ ሲያልፍና ጥሩ ገንዘብ ስትሰሩ ደግሞ አዲሱን ትገዛላችሁ። ስለዚህ ምንም የሚያሳፍር ነገር የለም። ያው ኢትዮጵያን ቢሆን እኮ ሰልባጅ ቤት ሲገባ ሰው ይሳቀቃል፣ እንሳቀቅ ነበረ። ስለዚህ ያው ሶፋ ላይ ደልቀቅ እያልኩ ነው። እዩት እንዴት እንደሚያምር። ጠረጴዛዎች ራሱ ጥሩ ኮንዲሽን ላይ ያሉ አሉ፣ ወንበሮች። ስለዚህ አዲስ ከኢትዮጵያ የምትመጡ ክሬዲት ካርድ አትጫሩ፣ ግዙ። እንደዚህ ለልጆቻችሁ መጫወቻ ታገኛላችሁ። አሪፍ አሪፍ እሱን መጠቀም ትችላላችሁ። ሁሉም መቼስ የሚያልፍበት ነገር አለ። ኑሮ ከፍ ይላል፣ ዝቅ ይላል። ዝቅ በሚልበት ሰዓት እችን እየገዛችሁ ለልጆቻችሁ ስጡ፣ ይጫወቱበት። ምንም አይደለም እና ይሄው መጫወቻዎች አሉ፣ የተለያዩ መጫወቻዎች አሉ እና ዋጋው ርካሽ ነው ደግሞ በዛ ላይ። በተለይ ደግሞ ከኢትዮጵያ የምትመጡ ልጆች ይዛችሁ ሰው ላይ የተቀመጣችሁና ቶሎ ራሳችሁን ለመቻል ቤት ተከራይታችሁ ቶሎ ራሳችሁን ለመቻል የምትፈልጉ ሰዎች ክሬዲት ካርድ ገና ከመምጣታችሁ ክሬዲት ካርድ አትጠቀሙ። እነዚህን አሮጌ እቃዎችን ገዝታችሁ እናንተ እንደምትፈልጉት ቀለም ቀብታችሁ አሳምራችሁ ጥሩ ኮንዲሽን ላይ ያለ ሶፋ ካለ ቲቪም አለ፣ ይህን ገዝታችሁ ቤታችሁን ፏ ማድረግ ትችላላችሁ። ምን ክሬዲት ካርድ ለምን ትጭራላችሁ? ለምን ክሬዲት ውስጥ ትገባላችሁ? ስለዚህ ረከስ ባለ ዋጋ እችን ገዛስታችሁ ልክ ደግሞ ጥሩ ፖዚሽን ላይ ስትሆኑና ኑሮ ደግሞ ሲስተካከል እሱን ጥላችሁ አዳዲስ እቃ ማስገባት ትችላላችሁ። ማልፍ ጊዜ የለም እና ምንም ማለት አይደለም ልላችሁ ነው። ያው እዚህ ጋር ፐዝሎች አሉ ለህፃናቶች ፐዝል፣ እንደዚሁም ደግሞ የቤት አንዳንድ ማሳመሪያዎች አሉ እና እንደዚህ ነው እላችኋለሁ። አበሻው ይሄዳል። የሚገርማችሁ አይቶ ፓርኪንግ ላት ላይ ማን አለ ማን አበሻ አለ የለም ብሎ ነው የሚገባው እና እዛ ካገኛችሁ ደግሞ ዶኔሽን ልሰጥ ነው ምናምን ሊሉ ይችላሉ እና ብዙ አበሻ ይሄዳል። በተለይ መጀመሪያ እንደመጣ ሰው ዝቅተኛ ኑሮ ላይ ያለ ይሄዳል አብዛኛው። ጥሩ ኑሮ ላይ ግን ካላችሁ አትሄዱም። በቃ ለጊዜው ነው እኮ እስኪያልፍ እኮ ነው ይሄን የምትጠቀሙት እኮ እስኪያልፍ ነው እንጂ ጥሩ ገቢ ካላችሁ ጥሩ ፖዚሽን ላይ ከሆናችሁ ለምን ትጠቀማላችሁ? ማንም አይጠቀምም እንደዛ ከሆነ።
እና አንዳንዴ ደግሞ ሴል ይወጣል። ለምሳሌ እዚህ ጋር ምን እንደሚል ታውቃላችሁ? የመጀመሪያውን ከገዛችሁ ሁለተኛው 1 ፔኒ ነው የምትከፍሉት። ለምሳሌ አንዱ ብርጭቆ $2 ቢሆን የሚቀጥለውን 1 ፔኒ ነው የምትከፍሉት። ያው ፍሪ ማለት ነው። እና ሴል ይወጣል አንዳንዴ፣ ከዚሁም ደግሞ ሴል ይወጣል። አሪፍ ነው በጣም። እና ምንድነው አንዳንዴ ደግሞ ሲዝን ሲያልፍ ለምሳሌ ክሪስመስ እቃዎች ክሪስመስ ካለፈ በኋላ ሴል ይወጣል። ያውን ለሚቀጥለው ክሪስመስ ገዝቶ የሚያስቀምጥ ሰው ካለ በጣም በርካሽ ነው ያለው። እነዚህ የሴት ልብሶች ናቸው። ለሴት የሚሆኑ ልብሶች፣ ጫማዎች፣ የተለያዩ አንዳንዴ ታጉ ራሱ ሳይነቀል ዶኔሽን የተሰጠ ካለ ይሸጣል። እዚህ ናት ልታገኙ ትችላላችሁ። ጫማዎች፣ ልብሶች፣ የወንዴ ሴት የተለያዩ አይነት የተለያየ ሳይዝ ያላቸው ልብሶች ታገኛላችሁ። ጫማዎችም እንደዚህ። እንደነገርኳችሁ አዲስ ከኢትዮጵያ የምትመጡ ሰዎች ሂዱ፣ ጉድዊሌት ነው ብላችሁ ሂዱ። የቤት እቃ በተለይ ደግሞ ራሳችሁን ልትወጡ ስትሉ፣ ያው ከስፖንሰር ቤት ልትወጡ ስትሉ ተጠቀሙ እነሱን። አልጋዎች፣ የተለያየ ወንበሮች፣ ሶፋዎች አሉ። አሪፍ ልታገኙ ትችላላችሁ። ስለዚህ እነሱን ተጠቀሙ። ያው እዚህ ጋር እንደምታዩት እንግዲህ ላጌጆች አሉ፣ የወንዶች ልብሶች አሉ፣ የህፃናት ልብሶች አሉ፣ የተለያየ በቃና እና ዛሬ እንግዲህ ይህን ላሳያችሁ። እስቲ በቃ ይህን ነገር ማወቅ አለባቸው የኔ ቤተሰቦች ብዬ ነው ይህንን የቀረጽኩላችሁ። ይህን ቪዲዮ ፖስት ያረኩላችሁ እንድታዩት ብዬ ነው። ማታውቁ ካላችሁ ደግሞ በቃ ግንዛቤ እንዲኖራችሁ እንድታውቁት ብዬ ነው ይህንን የሰራሁት ቪዲዮ። እና ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ አድርጉ፣ ቤተሰብ እንሁን። እና እንደዚህ ነው የምላችሁ። ይኸው እዚህ ጋር የወንዶች ልብሶች፣ ሱፎች አሉ የተለያዩ እና እንደዚህ ነው እላችኋለሁ። እና ይሄው ነው እላችኋለሁ። ኔክስት ደግሞ በአዲስ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላም ሁሉ እመኝላችኋለሁ። ባባይ